የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በሩሲያ ሞስኮም ቆይታ አድርገዋል። የዓለም አቀፉ የአቶሚክ ኃይል ፎረም ጠቅላይ ሚኒስትሩና የመሩት ልኡካቸውም የጉዞ መዳረሻ ነበር። መድረኩ የበርካታ ሀገራት መሪዎችንም አሳትፏል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ባሻገር የሩሲያ ፕሬዝዳንት ቭላዲሚር ፑቲን፣ የቤላሩሱ ፕሬዝዳንት አሌክዛንደር ሉካሼንኮም፣ የማይናማሩ ተጠባባቂ ፕሬዝዳንት ሚኑንግ ሚያንግ፣ የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽኒያን፣ የኢራኑ ምክትል ፕሬዝዳንት ሙሐመድ እስላሚ ይገኙበታል። በዚሁ ዓለም አቀፍ መድረክ ላይም ጠቅላይ ሚኒስትር ዶክተር አብይ አህመድ የኒውክሌር ኃይል አስፈላጊነትን፣ አዋጭነትና ዘላቂነትን አንስተዋል። ፈጣንና የዳበረ ሀገራዊ እድገት ያሳየች ባለችው ኢትዮጵያ ተጨማሪ ኃይል አማራጮችም አብስተው የሚፈለጉበት ጊዜ ላይ እንገኛለንም ብለዋል። Ethiopia stands at a pivotal moment. Our youth are vibrant, our cities are modernizing, our industries are growing, and our economy is among the fastest rising in the world. ኢትዮጵያ በውሳኔ እድገትና ልማት ሂደት ላይ ትገኛለች። ወጣቶቻችን ለእድገት ነቅተው ትጋት ላይ ይገኛሉ። ከተሞቻችን በለውጥና በዘመናዊነት መንገድ ላይ ናቸው። ኢንዱስትሪዎቻችን እያደጉ ነው። ኢኮኖሚያችንም በዓለም ፈጣን እድገት እያሳዩ ካሉ የዓለም ሀገራት ውስጥ አንዱ ነው። ይሁንና አሁንም ፍላጎትና ምኞታችንም በዛው ልክ በከፍተኛ መጠን አድጓል። እነዚህ ፍላጎቶቻችን ደግሞ አስተማማኝ፣ ንጹህ እንዲሁም ሊለካ የሚችል ኃይል የሚጠይቁ ናቸው። ከውሃ፣ ከፀሐይ፣ ከነፋስ የሚመነጭ ኃይል በበቂ መጠን ለማምረት ትጋት ላይ እንገኛለን። ተጨማሪ የኃይል አማራጮችንም አብዝተን የምንሻበት ጊዜ ላይ ነን። But our ambitions are higher. Ambitions that demand reliable, clean and scalable energy. Hydropower, solar and wind have carried us far. Yet alone they cannot power the future we are building. የኃይል አቅርቦት እንደ ኢትዮጵያ ላሉ ለማደግም ለመልማትም ሩጫ ላይ ለሚገኙ ሀገራት ቀዳሚ ጉልበትና አቅም ነው ያሉት ጠቅላይ ሚኒስትሩም አስተማማኝና ከብክለት የጸዳ የኃይል አቅርቦት ማምረት ይቻል ዘንድ ኢትዮጵያም ለዓመታት የዘለቀ ጥረት እያደረገች ስለመሆኗም ገልጸዋል። For more than a decade, Ethiopia has been a champion of green energy. The Grand Ethiopian Renaissance Dam, the largest in Africa, stands as a symbol of our determination. Our vision goes beyond today. ኢትዮጵያ ከ10 ዓመታት በላይ በአረንጓዴ ኃይል አቅርቦት ላይ በትኩረት እየሰራች ምሳሌም እየሆነች ትገኛለች። በአፍሪካ ግዙፍ የሆነው ታላቁ የህዳሴ ግድብ ደግሞ ለዚህ ያለንን ቁርጠኝነት ማሳያ አሻራችን ነው። ራዕያችን ከዚህ የበለጠ ንጹህ ኃይል ማምረት የተሻለችና የበለጸገች ሀገርን መፍጠር ነው። ይህንንም ለማሳካት አዋጭ የተባሉ እርምጃዎችን ሁሉ እንወስዳለን። የኒውክሌር ኃይል አንደኛው አማራጭ ነው ብለን እናምናለን። አስተማማኝ ኃይል፣ ዝቅተኛ የብክለት ድርሻ ያለው የኒውክሌር ኃይል የኃይል ፍላጎታችንን ከማሟላት ባሻገር የምግብ ዋስትናንም ለማረጋገጥ የውሃ ሀብታችንን ለመጠቀም የሳይንቲስቶቻችንን አቅም ለማጎልበት ጉልህ ሚና ይኖረዋል። Strengthens food security, equips doctors, optimizes water management and empowers our scientists to innovate. ያሏትን ምክጸጋዎች በመጠቀም የኃይል አቅርቦቷን ለማሳደግ በትጋት የምትሰራው ኢትዮጵያ በዓለም አቀፍ ደረጃ ተመራጭና አስተማማኝ እንደሆነ የሚነገርለትን የኒውክሌር ኃይል ለሰላማዊ እንዲሁም ለማህበረሰብ አገልግሎት የማዋል ከፍላጎት ያደገ እቅድ እንዳላትም አስታውቀዋል። በብሔራዊ ደረጃ ቁልፍ ሀገራዊ አቅሞች ተብለው ለተለዩ የሰው ሰራሽ አስተውሎት የአምራችና የፈጠራ ዘርፎች ዋነኛ ግብዓት እንዲሆን ይፈለጋልም ብለዋል ጠቅላይ ሚኒስትሩ። For Ethiopia, nuclear is not only about energy. It's about people. It will unlock knowledge for our students, provide tools for farmers, and bring healing to patients. It is about expanding a foundation where opportunities multiply. ለኢትዮጵያ ኒውክሌር የኃይል አማራጭ ብቻ አይደለም፣ ይልቁንም የህዝባችንን ህልውና ከፍ ማድረጊያ እድልም ጭምር ነው። የተማሪዎቻችንን ዕውቀት ማሳደግ፣ ለአርሶ አደሮቻችን ግብዓት ማቅረብ፣ ህሙማንን ፈውስ እንዲያገኙ ማድረግ የሚያስችለን አቅም ይፈጥርልናል። እድሎች በብዙ እጥፍ ማብዛት የሚቻልበትን መሰረት የሚጥልም ነው። የኒውክሌር ኃይልን በጥንቁቅ እቅድ ከፍ ባለ የደህንነት ደረጃ እንዲሁም ጠንካራ የውስጥ አቅምን በመፍጠር በኃላፊነት የምንጠቀምበት ይሆናል። በሰው ሰራሽ አስተውሎት በአምራች እንዲሁም ፈጠራ ዘርፎች ንቁ ተሳትፎ እንዲኖረን በተቀመጠው ሀገራዊ ትልም የኒውክሌር ኃይል ዋነኛ ማሳኪያ ስትራቴጂ እርምጃም ጭምር ነው። For us, nuclear power is a strategic step in becoming an active participant in artificial intelligence, in industry and innovation.
ኢትዮጵያም የኒውክሌር ኃይልን ለኃይል አማራጭነት በመጠቀም የረጅም ዘመን ልምድና ተሞክሮ ባለቤት ከሆነችው ሩሲያ ጋር ያላትን ትብብር የማሳደግ በዘርፉ የዳበረ አቅም መገንባት ፍላጎት እንዳላትም ጠቅላይ ሚኒስትርም ዶክተር አብይ አስታውቀዋል። 80 years of its nuclear industry, Russia has shown the world what science can achieve when matched with vision. Ethiopia is ready to deepen partnership with Russia, combining their expertise with our skilled workforce and growing market to create a model of cooperation that powers our nation and inspires our continent. የኒውክሌር ኃይልን በመጠቀም 80 ዓመታትን የቆጠረችው ሩሲያ ሳይንስ ከራዕይ ጋር ሲወዳጅ ምን ያህል ውጤት ማስገኘት እንደሚችል ምስክር የምትሆን ሀገር ናት። በዚህ ረገድ ኢትዮጵያ ከሩሲያ ጋር ያላትን የሁለትዮሽ ትብብር አጠናክራ ትቀጥላለች። ሞስኮ ያላትን እምቅ የሙያ አቅም ከኢትዮጵያውያን ባለሙያዎች ጋር በማቀናጀት እያደገ የመጣው የኒውክሌር ኃይል ፍላጎትን የሚያሟላ ትስስር ለመፍጠርም ለቀረው የአህጉራችን ክፍል ምሳሌ የሆነ ግንኙነት እንዲኖረን እንሰራለን። 130 ሚሊዮን ህዝብ ይዘን ይህንን እድል ለመጠቀም ጊዜ አንፈልግም። የኒውክሌር ኃይል የረጅም ዘመን ልማትን ለማረጋገጥና የእድገት ምህዳርን ለመፍጠር ቁልፍ አቅም መፍጠሪያም ነው። የኃይል አማራጮቻችንን ለማስፋት ጸጋዎቻችንንና አቅሞቻችንን ለመጠቀም ያስችለናል። 30 million people, we cannot afford to wait. Nuclear energy is essential to secure long-term development, diversify our energy mix and realize Ethiopia's potential. ታዳሽ ንጹህና ዘላቂ ኃይል አቅርቦትን በማሳደግ ረገድ ጉልህ አበርክቶ ያለውን ታላቁ የህዳሴ ግድብ ያጠናቀቀችው ኢትዮጵያም የኒውክሌር ኃይልን ተጨማሪ አቅም ለማድረግ የመሰረተ ልማት ግንባታዎችን መጀመር፣ የበቃ ባለሙያን የማዘጋጀት እንዲሁም ዘርፉን ማላቅ የሚያስችል የምርምርና ፈጠራ ማዕከልን ማቋቋም የሚያስችል ፍኖተ ካርታ ማዘጋጀቷንም ጠቅላይ ሚኒስትሩ ይፋ አድርገዋል። Our goal is clear. A nuclear program that is safe, transparent and exemplary. That's why we have chosen to pursue the peaceful use of nuclear energy with seriousness and alignment with international standards. የኒውክሌር ኃይልን በተመለከተ ግባችን ግልጽ ነው። አስተማማኝ፣ ግልጽነት ያለውና ምሳሌ የሆነ የኒውክሌር ኃይል ማምረት ነው። በዚህም ዓለም አቀፍ ደረጃን ያሟላ የኒውክሌር ኃይል ማምረትን በትኩረት የያዝነው አጀንዳ ነው። ከዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ድርጅት ጋርም በቅርበት እየሰራ እንገኛለን። ኢትዮጵያ የኒውክሌር ኃይልን ማምረት የሚያስችላት ተጨባጭ እርምጃዎችን እየወሰደች ትገኛለች። ከሩሲያ ጋር በመተባበርም የኒውክሌር ኃይል ማመንጫ መሰረተ ልማት አቅርቦትን ለመገንባት ባለሙያዎችን ማብቃት እንዲሁም የቁጥጥር ማዕቀፎችን ማዘጋጀት የሚያስችል ፍኖተ ካርታ ተዘጋጅቷል። የኒውክሌር ሳይንስና የቴክኖሎጂ ምርምር ማዕከልም ይቋቋማል። ለዚህ የሚሆኑ ተቋማትን እየገነባን እንገኛለን። የኒውክሌር ኃይልን ማምረት የሚያስችል አቅምና ዕውቀት እያነጽንም ነው። በመተማመን በእውቀትና በጋራ መከባበር ላይ የተመሰረተ ትብብር ለማጠናከርም ቁርጠኛ ነን። በቴክኖሎጂ ሽግግርና የደህንነት አጠባበቅ ስልጠናዎች ዙሪያም ቀናኢ ለሆነ ትብብርም በራችን ክፍት ነው። A nuclear science and technology center is about to be established, and cooperation in peaceful applications of nuclear science is expanding. We are building the institutions, training talent, and designing a future where nuclear energy strengthens our sovereignty, supports our growth, and serves the next generation. ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካቸው በሞስኮ ቆይታው ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋርም በሁለትዮሽ ጉዳዮች ዙሪያ መክረዋል። ምክክሩ የረጅም ዘመን ወዳጅነት ያላቸው ኢትዮጵያና ሩሲያም ዘመን ከሚፈልገው ሀገራቱ ከሚሹት ትብብር አንጻር በጋራ በሚሰሩባቸው ጉዳዮች ዙሪያ ማተኩሯል። ከ1890ዎቹ መባቻ ጀምሮም ይፋዊ ግንኙነት የጀመሩት ሩሲያና ኢትዮጵያም በዘመን ሂደት ያልሻከረ በጥብቅ ወዳጅነቱ የጸና ዲፕሎማሲያዊ ግንኙነት ያላቸው እንደሆኑም ፕሬዝዳንት ቭላዲሚር ፑቲን ገልጸዋል። አዳዲስ የትብብር አማራጮችን ጨምሮም በሁሉም ዘርፍ የሩሲያና ኢትዮጵያ ወዳጅነት የዳበረ ይሆን ዘንድ በሞስኮ በኩል ጽኑ ፍላጎትና ቁርጠኝነቱ ስለመሆኑ ማረጋግጠው Ethiopia is our long-standing credible partner in Africa. In believe that in 1898 ሩሲያ ረጅምና ጠንካራ ወዳጅነት ካላቸው አፍሪካውያን ሀገራት መካከል ኢትዮጵያ አንዷ ናት።
በ19ኛው መቶ ክፍለ ዘመን ማብቂያ የተጀመረው ይፋዊ ዲፕሎማሲያዊ ግንኙነታችን በጊዜ ሂደት እየዳበረና እየተጠናከረ የመጣ ነው። የንግድ ትብብራችን እየጨመረ ይገኛል። የሁለትዮሽ የጋራ ኮሚሽናችን ይህንን ለማጎልበት እየሰራ ይገኛል። የሰው ኃይላችንን በማብቃት ረገድ በትምህርትና ስልጠና ዘርፍ ጠንካራ ትብብር አለን። ይህንን አጠናክረን ለመቀጠል እንሰራለን። በሁሉም ዘርፍ የሩሲያና ኢትዮጵያ ወዳጅነት የዳበረ እንዲሆን በእኛ በኩል ጽኑ ፍላጎትና ቁርጠኝነቱ አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በሞስኮ ለተደረገላቸው ደማቅ አቀባበል ለፕሬዝዳንት ቭላዲሚር ፑቲን ምስጋና አቅርበዋል። ኢትዮጵያና ሩሲያም ያላቸውን ዘመን ተሻጋሪ ወዳጅነት የሚመጥን ጠንካራና ሀገራቱን ተጠቃሚ ማድረግ የሚያስችል የዳበረ ትብብር ያስፈልጋቸዋልም ብለዋል። We do have very strong bilateral relationship. We share common history, religion, also lots of policies. ሁለታችንም ሀገራት የረጅም ዘመን ጠንካራ ወዳጅነት አለን። የምንጋራቸው በርካታ ታሪኮች፣ ሃይማኖትና ፖሊሲዎች አሉን። በእኛ በኩል በሁሉም የትብብር አማራጮች ሁሉ ያለንን ትብብር ይበልጥ የማጎልበት ጽኑ ፍላጎት አለን። በምናስቀድማቸው የጋራ አጀንዳዎቻችን ዙሪያም ስትራቴጂዎቻችንን ማቀናጀት እንሻለን። በልማትና የዲፕሎማሲ ዘርፎችን ባለድርሻ ተቋማትን ማሳተፍ ደግሞ ግንኙነታችን ይበልጥ የዳበረ እንዲሆን ያደርገዋል ብለን እናምናለን። ለመጨረሻ ጊዜ የተገናኘነው ባለፈው ዓመት በካዛን በተካሄደው የብሪክስ ጉባኤ ነበር። በቀጣይ የምንገናኘው በአዲስ አበባ ይሆናል ብዬ ተስፋ አደርጋለሁ። የሁለቱ ባለብዙ ወገን የትብብር ባለቤት ሀገራት መሪዎች ምክክር በተለይም የኃይል ማመንጨት፣ የግብርና፣ ጤና እንዲሁም የመከላከያ ዘርፎች ላይ ትኩረት ያደረገም ነበር። ለማህበረሰብ አገልግሎት የሚውል ንጹህና አስተማማኝ የኃይል አቅርቦትን ማሳደግ ደግሞ የመሪዎቹ ዋነኛ መምከሪያ አጀንዳ ነበር። በዚህም በኢትዮጵያ የኒውክሌር ኃይል ማመንጨት የሚያስችል ስምምነትን ፈርመዋል ሁለቱ ሀገራቱ የሩሲያም የኒውክሌር ኃይልን በሚያስተዳድረው ሮሳቶም እንዲሁም የኢትዮጵያም ኤሌክትሪክ አገልግሎት በኩል የትብብር ስምምነቱን ተፈራርመዋል። ሀገር የማንሰራራት ዘመኗን ለመጀመሯ ብስራት ደግሞም የብርሃን መንገድ የሆነው ታላቁ የህዳሴ ግድብ ፕሮጀክት በተመረቀበት አፍታም ኢትዮጵያ በዚሁ ግዙፍ ፕሮጀክት ልክ የሚመዘኑ ሌሎች ቁልፍ ሀገራዊ እቅዶች እንዳሏትም ጠቅላይ ሚኒስትር ዶክተር አብይ አህመድ አብስረው ነበር። ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጨት ደግሞም የቀጣይ ዘመን ሀገራዊ ቤት ስራዎች ውስጥ አንዱ ስለመሆኑ አስታውቀው ነበር። ከቀናት በፊት ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ፕሮጀክት ያልገለጽኳቸውም ጭምር ከፊታችን ስላሉ ከዚህ ሰዓት በኋላ ኢትዮጵያውያን በሰራነው ገድል ሳይሆን ከፊታችን በሚጠብቀን ከባድ ስራ ታጥቀን እንድንነሳ የኢትዮጵያን ብልጽግና እንድናፋጥን የኢትዮጵያን ብሩህ ተስፋ እንድናፋጥን ነክቷል ሳይመሽ ስራችንን እንድንጨርስ በጋራ አብረን እንድንቆም በታላቅ ትህትና ልጠይቃችሁ ፈልጋለሁ።